ደህና ነህ? ደህና ነኝ። ትሁት የለችም እንዴ? ቡና ታፍላለን። ከባድ እንግዳ እኮ መጥቷል። እንዴት ነሽ ሄደን? ጋሼ እንዴት ነው ግን? ደህና ነኝ። እንዴት መጣሽ ግን? ካሌብዬ ፈላጊ ካለበት ፈልጎ አመጣኝ። ትንሽ እያቅለሸለሸኝ። ዳኒ ፊት ትንሽ ትክክል አይደለም ወይ? መታጠቢያ ቤት ሂድ። እሺ። ለምን ያስጠላሻል? ምን ተፈጠረ? ገና መች ጀመርኩትና ግን ጥሩ ነገር የሚፈጠር አይመስለኝም። ምንም አይፈጠርም፣ አታስቢ። ብቻ አንቺ ጠንቀቀውኝ። ቱቴ እንዴት ሊጠንቀቅ እስኪ ንገሪኝ። በእርግጥ እያበደልሽ ነው። ለምን ጨርቁን ጥሎ አያብድም? ቱቴ ለሱ በጣም ብዙ ዋጋ ነው የከፈልኩት። ግን ምን ዋጋ አለው? ያልሽ የአንቺኛ ቤት መምጣት የሚያናደው ዳኒን ብቻ ነው። ለኛ ግን ግልግል ነው። እሱ በእጁ ያለውን ወርቅ ሲያጣ ይገባዋል። እንዴት? ሰው ቤት እኮ ግግም ብለው ነው የተቀመጡት። አንቺ ስትኖሪ እሷም ደስ አይላቸውም። ብቻ ብዙ ነገር አለ። እንዲህ ጭራቅ ከሆነችማ እንዳትገለኝ። አይ ነገሩ ዳኒም አያስነካሽ። ወይ ጉድ! አንቺን ማስረፈድኩሽ እኮ ለሱቅ ወጥተሽ። ኧረ ችግር የለውም። እስኪ ምግባ ተጫውተሽ ትይጃለሽ። መኝታ ቤት የምታደርገች እንዴ? አሁንማ እኮ አንዱ ነን አይደል እንዴ? ቆይ መቼ ነው ከዚህ ቤት ውልቅ የምትይልኝ? ተስማማን አይደል እንዴ? አልገባኝም። እየሸመጠጥሽ ነው? እኔ የምን መሸምጠጥ? ብሩን እንደው ለሚስት ስትወጣ ሰጣታል። ቲና እባክሽ ውጭልኝ፣ አታሳስችኝ። የኔ ፍቅር ባህሪን እኮ አስተካክያለሁ። ደግሞ አትልፋ። መቼም ከዚህ ቤት አልወጣም። ቲና በድጋሚ እንገባለን። ውጭልኝ አልኩሽ እኮ። አልወጣም። አትጩህ። ይልቅ ና አንተኛ። የቲና እቅድ የቤቱን ሰው አንድ በአንድ አጠፋቸዋለሁ፣ ከዛም በኋላ ንብረቱ የኔ ይሆናል ብላ በካሌብ በደካማ ጎኑ ገብታ መጠጡ ላይ እንግዲህ አስካሪ መጠጥ ከሰጠችው በኋላ ራሱን ከሳተ አብረው አድራ ያው እርጉዝ ነኝ ልትለው ነበር። ነገር ግን እሱ አባቱ በጣም ስለተናደዱበት ያለው አማራጭ እሷን ማስቀደም ነበረ። ያው እንዳይሳሳት ብዙ ጊዜ ሲሞክር ነበር። ነገር ግን አሁን ላይ ትዕግስቱን ስትፈታተነው አንገቷን ሲያንቃት ጸጥ ብላበታለች። በጣም ነው የሚያሳዝነው። ምክንያቱም ይህን ያክል ለፍተው በስተመጨረሻ እንግዲህ እሱ እጅ ላይ አርፋለች ቲና። እሷም በጣም አቅንዝንዟት ነበረ። አጠፋለሁ ሲሉ መጥፋትም ነበረ። ይሄንን ማሰብ ቀደም ብላ ማሰብ ይገባት ነበር። እንግዲህ ዳኒ ይሄንን ነገር ሲያይ በጣም ራሱን መቆጣጠር አቅቶት ካሌብን ዘሎ አንገቱን ሲይዘው ካሌብም እሱንም ነበረ በድጋሚ የያዘው ማለት ነው። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ሳምንት ያቋመው ለካሌብ አብረን አንድ ምሽት እናሳልፍ ስትለው እሱም እሺ በማለት ተስማምቶ አባቱም ይሁን እንዲሁም ደግሞ ትሁት ይሄ ነገር ከበስተጀርባው የሆነ ሴራ አለውና ተጠንቀቅ ብለው ሲሉት እሱ ግን ምንም አታመጣ ካሁን በኋላ አብሽሪ ትሁት ነበር ያላት። ግን ትሁት የፈራችው ነገር ልክ መጠጥ ውስጥ ራሱን እንድሲት ካደረገችው አብራው ነበር ያደረችው። ካሁን በኋላ ማንም ሰው እኔን ማዘዝ አይችልም። አይሽ አንቺን ባለ ትዳሮች ውስጥ ገብተሽ ስታቦኪ ኖርሽ፣ መጨረሻሽ ግን እዩ በጣም ነው የምታሳዝኙ። ከአሁን በኋላ እኔ በምልሽ ነገር ተስማምተሽ ትኖሪያለሽ። በዚህ ሁኔታ ግን የማትኖሪ ከሆነ ያበቃልሻል ስትላት ነበረ። እንግዲህ ትሁትም ካሌብ ጋር ሄዳ የፈራሁት ነገር ደረሰ ምናምን ስላት እኔ እኮ ነግሬህ ነበረ መጀመሪያውንም አልሰማ ስትለኝ ታውቆህ እንጂ ይሄ ነገር እንዳለ ከበስተጀርባ በደንብ ገብቶኝ ነበር፣ ግን አንተ አልሰማኸኝም። እኔ ምንም ማድረግ አልችልም ስትል አሁን እሺ አባዬ ምንድን ነው የምለው ስትል አይ ካሁን በኋላ እንግዲህ ወደህም ይሁን ፈቅደህ ጀምረዋል። ከዚህ በኋላ ተስማምታችሁን ቢሆን ከወደድካትና ካፈቀርካት በቃ ይቅርታዋን ተቀበላትና ይቅርታ አድርግላትና አብረሃት ኑር ብላ ስትለው እንዴት ነው ለሷ ይቅርታ አድርጌ አብሬያት የምኖረው? ብዙ ነገር እኮ አድርጋናለች ብሎ ሲል እሱስ ሌላው ይቅር አባዬ ላይ ያደረሰችበት ነገር መቼም ሊረሳ የማይችልና ይቅር የማይባል ነው
ስትለው ነበረ። እሱም አዎ አባዬን እንደዛ አድርጋ መቼም ይቅር አልላትም ከእሷ ጋር አልኖርም ሲል አንተ ታውቃለህ ብለው ነበር ጥላ ሄደችው። እንግዲህ ካሌብ በጣም በሁኔታው ተገርሞና ተናዶ ወደ አባቱ ጋር ሄዶ አባዬ ቲና እኮ ጉድ ሰራችኝ፣ ሸወደችኝ፣ ዛሬ አንድ ምሽት አብረን እናሳልፍ ብላ መጠጥ ውስጥ ምን እንዳደረገችበትም ባላቅም፣ ነገር ግን ጧት ከእሷ ጋር አብሬ አንድ ፊራሽ ራሴን አገኘሁት ብሎ ሲል አባትየውም በጣም ነበር የተናደደው። እና ላስረዳህ አባዬ ተረዳኝ ብሎ ሲል ምንድን ያደርከውን እንዴት እንደሆነ ታብራራልኝ ነው ብሎ ሲል ካሌብ በቃ አታናደኝ፣ ሁላችሁም ከቤት ትወጡልኛላችሁ ነበረ የአባትየው መልስ። እንደዛ ብሎት ካለ በኋላ እንግዲህ ካሌብም በሁኔታው በጣም ተናዶ ስለነበረ እቤት መጥቶ እንዳልተስማማ ሲነግራት ለትሁት አባዬ ይናደዳል፣ እውነት አለው፣ ብዙ ነገር ደክሟል፣ ብዙ ነገር ሆኗል፣ እሱ እኮ የሆነውን አንተ ምንም አልሆንክም ስትለው እሱም ተናዶ ስለነበረ ከኤደን ጋር ደውሎላት ኤደንን እንዲቀርባት አንድ መንገድ ከፍታለት ነበረ። ትሁት ይህን ነገር ተቀብሎ ወደ ኤደን ጋር ደውሎላት ነበረ። ቢያፈቅራትም ቢያገባትም እሱ ጉድ እንዳደረገ አንተም በእሷ ተበቀለው፣ ብትበቀለው ምንም የሚወጣላት አይደለችም፣ ትሁት ቆንጆ ልጅ ናት ምናምን፣ ቲና ከቲና ኤደን በጣም ትሻልሃለች ስትለው ወደ ኤደን ጋር ደውሎላት ኤደን ጋር ከሄደ በኋላ ከተገናኙ በኋላ ድፍረት አልነበረውም። ምክንያቱም የፍቅር ጥያቄ ለእሷ ሊያቀርብ አልቻለም። ነገር ግን ያው እስተሚላመዳት ድረስ ስለፈለገ ኤደንን አንድ ጥያቄ ያቀርቦላት ነበረ። ኤደንን ያቀረበላት ጥያቄ ምንድን ነው? እነሱ እኛን ብዙ ነገር አድርገውናል፣ ብዙ ተጫውተውብናል፣ ከበስተጀርባ ብዙ አምነናቸው ከርተውናል ምናምን፣ እንደኔ ያልተከዳህም እንደኔ ያልሆንሽም ሲባባሉ ነበር። እሱ ግን በገንዘብም በአባቱም በሶስት ነገር እንደተጎዳ እኔን እያልሽ ተጽናኝ፣ ግን ይሄን ላደረጉን እኛ ምላሽ መስጠት አለብን። እነሱ የእውነት እንዳደረጉት እኛ ደግሞ የውሸት ፍቅረኛሞች እንሆንና እንስራላቸው ስትለው ይሄንን ነገር ልቀበልህ አልችልም፣ ቢያንስ ትንሽ ላስብበትና እነግርሃለሁ ስትል እሺ ነበር። ኤደን ልክ የካሌብን አባት እንደ አባቷ ደውላ አማክራቸው አባዬ ካሌብ እንደዚህ እንደዚህ አይነት ነገር አቅርቦልኛል ብላ ስትል አባትየውም ያው የመግባቢያ ነገር ይሆናል በማለት አባትየውም ተስማምተው ጥሩ ነው ያቀረበልሽ ሀሳብ፣ ይሄን ነገርማ አብራችሁ ልሰሩበት ይገባል፣ ልትቀበዩ ይገባል ሲሏት እሷም እንግዲህ በቀጣይ ካሌብን ደውላ እንደተስማማሁ ልንገርህ ብዬ ነው ተስማምቻለሁ ስትል እሱም እሺ በማለት በደስታ ወደ ቤት ነበረ ተያይዘው የመጡት። ልክ እንደ ፍቅረኛሞች ተያይዘው ሲመጡ ኤደን እና ካሌብ ወደ ቤት ሲገቡ ዳኒና ቲና ጎን ለጎን ተቀምጠው ዳኒ እጁን ይዘው ስገባ በጣም በቃ ተናዶ ፊቱ ሁላ ቅይሬር ነበር ያለው ማለት ነው። ምክንያቱም እንደዚህ አልጠበቀም ነበረ በጭራሽ። ኤደን ከካሌብ ጋር ትመጣለች፣ ካሌብም ደግሞ ደፍሮ ይነካታል ብሎ ስላላሰበው ያላሰበው ነገር ሲገጥመው ሊያስታውከኝ ነው መሰል በማለት ተንስቶ ወደ ሀማም ወደ ሽንት ቤት ሲገባ እንግዲህ ቲናም ሁኔታውን አይታ እስኪ ልከተለው እርዳታ ያስፈልገዋል መሰል ስትል ሶስታቸው ካሌብም ኤደን አባቱ ሆነው ሲስቁባቸው ነበረ ማለት ነው። በእነሱ ቤት አሁን አልታወቀባቸውም። እነሱ እንደሰሩላቸው ሁላ እጥፍ እንግዲህ እየመለሱላቸው ይገኛሉ። ቆይ እንዴት መጣሽ ልመጭ ቻልሽ ምናምን ሲላት ነበረ ዳኒ። እንግዲህ ቲናና ዳኒ ከቤት ተይዘው ወጥተው በጣም ሲናደድና ሲበሳጭ ቆይ አንተ ምን ቤት ነህ? ለምንድን ነው ልጅቱን ስታያት የተናደድከውና የተበሳጨኸው? አንተን ለምን እንደዚህ ትሆናለህ? ስትለው ዳኒና ቲና እንግዲህ በጣም እየተጨቃጨቁ ነው ያሉት። ቆይ አንቺ ስለምንድን ነው የተናደድሽው ብሎ ሲላት እኔማ ባሌ ነው አልፈታሁትም እኮ አንተ ነህ እንጂ ልጅቱን ስታያት ለምን እንደሆነ እንደዚህ የምትሆነው እሱን የምሄድበት የማጣራው ነገር ይሆናል ምናምን ስትለው ወይ ምን ልታደርጊ ነው ያሰብሽው? ምን እያሰብሽ ነው ሲላት ምንም ስትል አይ የሆነ ነገርማ እንዳሰብሽ እርግጠኛ ነኝ፣ ግን ምንድን ነው ያሰብሽው? ያሰብሽውን ነገር ትነግሪኛለሽ ወይ ብላ ሲጠይቃት እሱን ልነግርህ አልችልም፣ ለማንም አልናገርም፣ አድርጌ ነው ማሳየህ
እኔ ቲና ማን እንደሆንኩኝ በሚገባ አሳይሃለሁኝ። የምነግርህን ነገር ሁሉ ደግሞ አልነግርህም ስትለው ነበረ። እንግዲህ እሱም እሺ እንግዲያስ ብሏት ነበረ ጥሏት የሄደው። እንግዲህ በሚሄድ ሰዓት ቲናን ተለይቶ እየሄደ ባለበት ሰዓት ኤደን ሲያገኛት ኤደን ልታዋራው ብትልም ቆይ አንተ ምን ቤት ነህ? ምን አገባህ? እያለች ስትለው ለዘመናት ስጠብቅህ ለዘመናት አመቴን እድሜን ስታቃጠልብኝ ነበር። ቆይ አንተ ምን ያደረግከው ነገር አለ? እስኪ ልጠይቅህ። ሽማግሌ ላክ እና አብረን ተደጋግፈን እንኖራለን ብዬ እያልኩኝ አንተ ያደረግከው ነገር አለ ስትል ነበረ ጥላው የሄደችው ማለት ነው። እንግዲህ ጥላው ከሄደች በኋላ እንደ አጋጣሚ ትሁትና ኤደን መንገድ ላይ ወደ ሱቅ እየወጣች አጊታት እያወሩ ነበረ። ሲያወሩ እንግዲህ አንዳንድ ነገሮችን ሲወያዩ አንቺ ምንም መፍራት አይጠበቅብሽም፣ እነሱ እኮ በሰው ቤት አንወጣም ብለው እምቢ ስላሉ ነው እና እኛ አንቺ በመምጣትሽ እዚህ ቤት በጣም ደስተኞች ነን ምናምን፣ እንዳውም ባትሄጂ ሁሉ እዚሁ ብትቀመጭ እንደነሱ አንወጣም እንዳሉት አንቺ ግን እዚሁ ብትቀመጭም እኛ ደስተኞች ነን፣ ተቀምጠሽ ሁሉን ነገር ብታይ ስትላት መቀመጥን እኮ አልቀመጥም፣ ግን በሚፈልገኝ ሰዓት ካሌብ እመጣለሁኝ እያለች ስታወራ ነበረ። ቆይ ግን እናንተ እያለቻት እንዴ ስንት ነገር አይተናል መሰለሽ፣ አንቺ ምን አየሽ? ምንም እኮ ያየሽው ነገር የለም። ቢሆንም ግን እንደዚህም ቢሆን አሁንም ቢሆን ዳኒ አንቺን ጠልቶሽ አያውቅም፣ አንቺን ይወድሻል ስትላት እኔን ሊወደኝ አይችልም፣ እሱ ገንዘብ ነው የሚወደው፣ እኔን አይወደኝም ስትል ነበረ ኤደን ማለት ነው። ቢወደኝማ ኑሮ እኔ ያልኩትን ሁሉ እሺ ብሎ ያደርግ ነበረ፣ ስለማይወደኝ ነው እንጂ ይህን እያደረገ ያለው እያለች እንግዲህ እንደ አጋጣሚ ሱቅ እየወጣች ስለነበረ ወደ ቤት እንግባና ቡና ምናምን እናፍላ ምናምን ስትላት አይ ቸኩላለሁ፣ በሌላ ጊዜ ሄዳለሁኝ፣ አንቺን አገተርኩሽ፣ አቆምኩሽ፣ በቃ አንቺም ሂጂ ስትላት ነበረ። እንግዲህ ካሌብም ወደ ቤት መጥቶ ሲያገኛት ቲናን ቆይ አለሽ እንዲ አንቺ አልሄድሽም ብሎ ሲላት እሷ እኔ አልሄድም አትልፋ ስትለው እንዴት ነው የማትሄጂው? አትልፋ ትሄዳለች ብለህ ከሆነ ይልቅንስ ይቅርታ ጠይቄያለሁኝ፣ ከዚህ በኋላ አብረን ነው መኖር ያለብን የኔ ፍቅር፣ ትናንት እኮ ደስ የሚል ነበረ ያሳለፍነው፣ ይልቁንስ እንተኛ ስትለው እሱ ግን ትወጫለሽ፣ እባክሽን ቲና መጥፎ ነገር እንዳደርግሽ አትገፋፍኝ፣ ብትወጪ ይሻልሻል፣ ብሩን ሰጥቼሻለሁኝ አይደለ ምናምን ብሎ ሲያት ብሩን እኮ የሰጣት ለሚስትህ ነው ለማንም አይደለ ለምትወዳት ሚስትህ እያለች ወደ አጠገቡ ስትጠጋ እሱ ግን በቃ በጣም ተናዶና ተበሳጭቶ ብሩን አምኖ ሰጥቷት፣ እሷ ግን ለሚስትህ ነው የሰጣት፣ ሚስትህ እኮ ያቺ የምትወዳት ሚስትህ ምናምን ስትለው እኔ እንዳንቺ አይነት ሚስት ሊኖረኝ አይችልም፣ ስለፈታውሽ ከዚህ ቤት እንድትለቂ እንጂ የወጣሁሽ ብሩን ይዘሽ እዚህ ቤት እንድትኖር አይደለም። እስከ ዛሬ ድረስ ያደረግሽኝ ይበቃኛል። ከአሁን በኋላ ግን አንቺን መላቀቅ እፈልጋለሁ። አውሬ ነሽ። ከአንቺ ጋር የኖርኩትን ጊዜ በጣም ነው የሚያናድደኝና የሚያበሳጨኝ ብሎ ሲላት እንግዲህ እንተኛ ብያለሁ እንተኛ ስትል ወደ አጠገቡ ጠጋ ስትል እሱም አንገቷን ነበረ ያነቃት ማለት ነው። አንገቷን አንቋት እንግዲህ ልቀቀኝ እያልሽ ብትጮህም በጭራሽ እሱ ግን አልለቅም ብሎ ልክ ከተኛች አልጋ ላይ ከደረሰች በኋላ አንገቷን ይዞ ጸጥ ስትል ነው የለቀቃት ማለት ነው። አልለቅም ብሎ ለምን በጣም ተናዶና ተበሳጭቶ ስለነበረ ራሱን መቆጣጠር ስላቃተው አንገቷን ከያዛት በኋላ እንግዲህ ልክ ዝም ስትል ነው የለቀቃት። እዚህ ጋር ካሌብ ትልቅ ጥፋት ነው እያጠፋ ያለው። ብዙ ጊዜ አባትየውም ጥፋት እያጠፋ እንደሆነ ቢነግሩትም እሱ ግን በጭራሽ ሊሰማ አልቻለም። በጣም ነው የሚያሳዝነው። ብቻ ማለት ብዙ ነገር አድርጎ ብዙ መስዋዕት ከፍሎ እስከ ዛሬ ድረስ ቆይቶ ዛሬ ላይ እንደዚህ በመጨረሻ እሱ በማረፊያው እንዲሁም ዳኒን ማቃጠል ሲገባው ዳኒም እንግዲህ ከሚስቴ መራቅ አለብህ፣ እሷን ካራክ አቃጥላቸዋለሁ ምናምን እያለ እየዛተ ይገኛል። እንግዲህ የካሌብንም አባት ሄዶ አባዬ ካሌብ ምን እያደረገ ነው? ለምን ዝም ትለዋለህ ብሎ ሲል እሱ ምንም አላደረገም፣ ይልቅንስ አንተ ምን አድርገኸው ነው ሊበቀልህ እንደሆነ ምናምን፣ ስለዚህ ራስህን ፈተሽ ያድርግ ወይም ደግሞ ከተጠራጠርክ እሱን ጠይቅ ነበረ ያሉት ማለት ነው።
እሱም እሺ እኔ ምን ላደርገው እችላለሁ? እኔ ምንም አላደረኩትም እጠይቀዋለሁ ብሎ ተንስቶ ሲሄድ እሳቸውም ያው ስለሚያውቁ ሲስቁ ነበረ። እንዲሁም ካሊብን አግኝቶት ካሊብን ሊያዋራው ሲል አንተ እንዳደረከኝ እኮ እኔ ምንም አላደረኩም፣ ከዚህ በኋላ ጠብቀኝ አቃጥልሃለሁ ነበር ያለው ማለት ነው። በሌላ በምትመጣው ትመጣለህ፣ ነገር ግን በኤዱ በጭራሽ እንድትመጣብኝ አልፈልግም፣ ከኤዱ ትርቃለህ ሲለው በጭራሽ ከኤደን ልርቅ አልፈልግም፣ እሷ እኮ ወዳኛለች፣ አታያትም እንዴ? በተደጋጋሚ ከቤት እየመጣች ነው ሳትነግር፣ ስለዚህ ስለወደደች ቀልቧ ወደ እኔ ሳያዘነብል አይቀርም እና አይኗን ጥላብኛለች፣ ምንም ማድረግ አልችልም ሲለው እንግዲህ በጣም ተናዶ አንገቱን ነበር የያዘው ማለት ነው። ብቻ የመጨረሻው ነገር አብረን የምናየው ይሆናል። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ይህን ይመስል ነበረ። ለነኢማ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ እንዲሁም የደውል ምልክት ማጥቆር አትርሱ። መልካም ቆይታ ይሆኑላችሁ።